በመቸንከሩ በመገረፉ በመቁሰሉ ስጋችን ካሰ። የስጋችን ብቻ አይደለም ብያችኋለሁ፣ የነፍሳችንም ቤዛ ሆነ። ለዚህ ነው እነዚህ ቃላት የተጠቀሱት፣ ነፍሳችንንም ጭምር ካሳ። ክርስቶስ የወሰደው የሰው ልጆች ነፍስ ካልሆነ በቀር ነፍሳችን እንዴት ወደ እረኛዋ ወደ ነፍሳችሁ እረኛ ተመልሳችኋል እንዴት ልንባል እንችላለን? የነፍሳችን እረኛ እኮ ነፍሳችንን ከሲኦል ያወጣት ነው። ሁሉን ከፈጠረ ቃል ራሱን ሊፈጥር እንዴት ይችላል? ምዕመናን ሁሉ በእሱ ከተፈጠረ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል ቅዱስ ጳውሎስ በቆላሲስ መልእክቱ ላይ። ሁሉን የፈጠረ ቃል ነው ይላል። ይህ ጥበብ ታላቅ ነው። ማን ሊዘብትበት ማን ሊያማው የሚችል ነው? ቅዱስ ዮሐንስ አፈወርቅ እንደተናገረው እኛስ ኦርቶዶክሳውያን አንመረምረውም፣ እንደነቃለን። ህሊናችን መንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ምሕረቱን ያበዛልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። የእግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። በዚህ ኃይለ ቃል ለተወሰኑ ደቂቃዎች እንማራለን። ወቅቱን፣ ጾሙን፣ ምክንያቱን ትላንትም እንደተማራችሁ ሰምቼ አሁንም ከመጣሁ አይቼ ብዙ በዛ ርዕሰ ጉዳይ ላይ ባልቆይ ብዬ ተመኝቼ ዘመኑ የመገለጥ ዘመን ነውና ጥቂት ቃላት ነው በዚህ ርዕስ ባነሳ ብዬ ተመኝቼ ይህንን ርዕስ ለዚህ ምሽት መርጬዋለሁ። ትምህርት ነው፣ አታውቁትም ብዬም አይደለም፣ ግን እንድንሰማ ጥቂት እንድናደምጠው ነው ርዕሱን የመረጥኩት።
የእግዚአብሔርነት ምስጢር፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ ነው የሚለው ብዙዎች እግዚአብሔር ሰው ሆኗል ስንላቸው አፊዘውብናል። እግዚአብሔር ሥጋን ለብሶ ተዋህዶ በእኛ መካከል ተገኝቷል ስንላቸው ቀልደውብናል፣ ይቀልዱብናል። ለእኛ ታላቅ ምስጢር፣ ለሌሎች መሰናከያና እንቅፋት፣ ለአንዳንዶችም ተረት ተረት ሆኗል። እውነት ነው፣ እናምናለን። የእግዚአብሔር ልጅ በሥጋ እንደተገለጠ የሚያምን ከእግዚአብሔር ነው ይላል የእግዚአብሔር ቃል። ደግሞ አለው የእግዚአብሔር ልጅ ሥጋን ተዋህዶ በሰው ሥጋ እንደተገለጠ የሚያምን መንፈስ ከእግዚአብሔር ነው ይላል። ሰዎች እንዲመሰክሩልን፣ ዓለም እንዲያረጋግጥልን፣ ትውልዶች እንዲያጨበጭቡልን አንፈልግም። እኛ የእግዚአብሔር ልጅ በሥጋ እንደተገለጠ እናምናለንና ከእግዚአብሔር ነን። ነገሩን ጥቂት ለማብራራት ያክል አልችለው ሊቃውንቱ ቢገልጹት ያምርባቸዋል። ግን እኔ እንደው ይሄንን ብንሰማ ብዬ ተመኝቼ ክርስቲያኖች እግዚአብሔር በቀጥታ ነው እኛን የፈጠረን፣ በተዘዋዋሪ አልፈጠረንም። በተዘዋዋሪ ማለት በመላእክት ወይም በቅዱሳን ወይም በሌላ እሱ በሚያውቀው ምክንያት አልፈጠረንም። እኛን የፈጠረን በቀጥታ እግዚአብሔር ነው። በቀጥታ የፈጠረን አምላክ የወደቀውን ዓለም እንደገና ሊያድነው የሚገባ በቀጥታ ነው እንጂ በሌላ በምን ሊያድነው ይገባል? ለዚህ ነው ኦርቶዶክሳዊነት በቀጥታ የፈጠረን እግዚአብሔር ነው በቀጥታ መጥቶ ያዳነን ብላ የምትመሰክረው። የተወደዳችሁ ክርስቲያኖች ዳግመኛም ታስታውሳላችሁ፣ ሞትን ትሞታላችሁ ብሎ የፈረደው እግዚአብሔር ነው። ይህንን ሞት ይህንን ፍርድ ሊያነሳው ሊሽረው በሕይወት ሊቀይረው የሚችለው እግዚአብሔር ብቻ ነው። ሞትን ትሞታላችሁ ያለን እግዚአብሔር ሕይወት ካልሰጠን በቀር ማን ሊሰጠን ይችላል? ለዚህ ነው መጽሐፍ ቅዱሳችን እውነተኛ የሆነውን እናውቅ ዘንድ እውነተኛ በሆነው በእርሱ አለን፣ የእግዚአብሔር ልጅ እንደመጣ እናውቃለን፣ እርሱም ልጁ ኢየሱስ ክርስቶስ ነው፣ እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። ሞት ላገኘው ሰው ሕይወት ሊሰጠው የሚችለው በባህሪው ሕይወት የሆነ እግዚአብሔር ብቻ ነው። ስለዚህ ሞትን በሕይወት ሊቀይር የሚችለው ከእግዚአብሔር በቀር ማን ነው? ለዚህ ነው እኛ ኦርቶዶክሳውያን
ሕይወት ሰጪ የሆነው እግዚአብሔር ሕይወት እንደሆነን የምንመሰክረው። ልብ በሉ፣ እርሱ እውነተኛ አምላክና የዘላለም ሕይወት ነው የሚለው። ሕይወት ነው የሰው ልጅ ያስፈለገው። በሞት ሕይወትን ሊቀይርለት ነው የሚገባው። ሕይወት የሆነው በባህሪ ደግሞ እግዚአብሔር ነው። ለዚህ ነው እኛ እግዚአብሔር ራሱ ነው ሕይወት የሰጠን የምንለው። ታውቃላችሁ፣ በዚህ ዓለም የላይኛው ፍርድ ቤት የፈረደውን ፍርድ የስረኛው ፍርድ ቤት ሽሮት አያውቅም። እግዚአብሔር ሞትን ከፈረደ ይህንን የሞት ፍርድ መላእክት ቅዱሳኑ ሊያነሱት አልቻሉም ነበር። ስለዚህ ሞትን ትሞታላችሁ ያለው ራሱ እግዚአብሔር ሕይወትን ደግሞ ሊሰጠን መጣ። ለዚህ ነው እኛ ኦርቶዶክሳውያን እውነት ነው እግዚአብሔር ሰው ሆኖ በሥጋ ተገልጧል ብለን የምናምነው። የተወደዳችሁ ክርስቲያኖች፣ መጽሐፍ ቅዱስ ግን ይህን ሐሳብ ይናገራል። አዎ በጥቂቱ እነዚህን ሐሳቦች ማሰማት ነው ሐሳብ። ቀስ ብዬ የምናገረው ትንሽ የተረዳን ከሆነ ብዬ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ብሎ ይጀምራል። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። ልብ በሉ፣ ቃል በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። እጅግ በጣም በርካታ ምስጢራት ሊቃውንት ቢያወሩት ዓመትና ዓመታት የሚፈጅበት ብርቱ ነጥቦች እዚህ ቃላት ላይ ተሰግስገዋል። እኔ አንዷን ብቻ ይዤ ልንጎች። ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነው የሚለውን የቅዱስ ዮሐንስን ቃል አተኩርበታለሁ። ልብ በሉ። ይሄ ቃል ማን ነው ካላችሁ እግዚአብሔር ብሎ ነው መልስ የሚሰጣችሁ። ይሄ ቃል ማን ነው ካላችሁ እዚያው ላይ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ነው የሚለው። ፈጣሪ ነው የሚላችሁ ተወደዳችሁ ኦርቶዶክሳውያን። ከሆነው አንዳች እንኳ ያለ እርሱ አልሆነም ነው የሚለው። የተፈጠረው ፍጥረት ሁሉ በሰማይ በምድር የፈጠረው ይህ ቃል ነው የሚለው። ይህ ቃል ፈጣሪ ነው። የተወደዳችሁ ክርስቲያን፣ ሁሉ በእርሱ ሆነ፣ ያለ እርሱ የተፈጠረ ፍጥረት የለም። ሁሉን የፈጠረው እሱ ነው። ሁሉን ከፈጠረ ቃል ራሱን ሊፈጥር እንዴት ይችላል? ምዕመናን፣ ሁሉ በእሱ ከተፈጠረ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል ቅዱስ ጳውሎስ በቆላሲስ መልእክቱ ላይ። ሁሉን የፈጠረ ቃል ነው ይላል። ምዕመናን፣ እዚህ ጋር እንድናስተውል የምፈልገው ሁሉም ፈጣሪ ከሆነ እንዴት እሱ ራሱ ፍጡር ሊሆን ይችላል? ሁሉን ሊፈጥር የሚችል ፍጡር አለን? አንድ። ሁለተኛስ ሁሉ በእሱ ከተፈጠረ ይህን ቃል በኋላ እመጣበታለሁ ኢየሱስ ክርስቶስ ራሱን ፈጠረ ሊባል ነውን?
ግን እንዳትረሱ ቃል እግዚአብሔር ነው፣ ቃል ፈጣሪ ነው የሚለው መጽሐፍ ቅዱስ። ሁለት ማስረጃዎችን ልስጣችሁ። ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል ቅዱስ ጳውሎስ የዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ። ሰማዮች በእግዚአብሔር ቃል ጸኑ ይላል ቅዱስ ዳዊት። ቃል ሁሉ በእርሱ ሆነ የሚለውን የሚያብራሩልን ሌሎች ደጋፊ ኃይለ ቃላት ናቸው። ቃል እግዚአብሔር ነው፣ ቃል ፈጣሪ ነው። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። ከሆነው ከተፈጠረው ሁሉን የፈጠረው እሱ። ታዲያ ሁሉን የፈጠረው ሆኖ ራሱን ፈጠረ እንዴት ሊሉን ይችላሉ? አይቻልም። ሁለት ቁም ነገር፣ ቃል እግዚአብሔር ነው፣ እሱ ደግሞ ራሱ ፈጣሪ ነው። እችን ያዙና ወደ ተነሳውበት ሐሳብ ለመሄድ የሚያጸናልኝን ኃይለ ቃል የምናገኘው ቁጥር 14 ላይ ነው። እግዚአብሔር የሆነው ቃል፣ ፈጣሪ የሆነው ቃል እንዲህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ የሚል ቃል ታገኛላችሁ። ልብ በሉ። እግዚአብሔር የሆነው ያ ቃል አንብቤላችኋለሁ። ፈጣሪ የሆነው ያ ቃል ተርኬላችኋለሁ። ዓለሞችን ሁሉ የፈጠረ ያ ቃል፣ ሰማያትን ሁሉ ያጸና ያ ቃል፣ በሰማይና በምድር ያሉት ሁሉ በእርሱ የተፈጠሩ ያ ቃል እግዚአብሔር የሆነው ቃል ሥጋ ሆነ ይላል። ለዚህ ነው እግዚአብሔር ሰው ሆኗል ብለን የምናስተምረው ብለን የምናምነው። እግዚአብሔር ልጅ በሥጋ ተገልጧል ብለን የእግዚአብሔር ልጆች የሆነው ለዚህ ነው። ምእመናን አንተ ሰው አቤት ቃል ሥጋ ሆነ ነው እንጂ የሚለው ቃል ሰው ሆነ የሚል ከየት አምጥተህ ነው ሰው ሆነ ብለህ የምትነግረን የሚል ጠያቂ ብዙ ነው። ኦርቶዶክሳዊ ቤተክርስቲያን ክብር ለአባቶቻችን ለሊቃውንት፣ ሳይተረጉሙ የሚያልፉት ቃል የለም። ልብ በሉ። ቃል ሥጋ ሆነ። ሁለተኛው ነጥባችን የቃልን ማንነት ተነጋግረናል። እግዚአብሔር ነው ብለናል፣ ፈጣሪ ነው ብለናል። ይሄ ፈጣሪ ይሄ እግዚአብሔር ሰው ሆነ፣ ቃልም ሥጋ ሆነ። ሥጋ ነው እንጂ የሚለው ሰው ሆነ እኮ አይልብም። የተወደዳችሁ ኦርቶዶክሳውያን ጥቂት ደቂቃ እዚህች ኃይለ ቃል ጋር ደግሞ ልውሰድ። እዩ መጽሐፍ ቅዱስ ሥጋ ብሎ ሰውን፣ ነፍስ ብሎ ሰውን ነው የሚጠራው። እደግመዋለሁ። ሥጋ ብሎ ሰውን፣ ነፍስ ብሎ ሰውን ይጠራል። እንዴት? መዝሙር 64 ቁጥር 1ን ምስክር አድርጌ ላምጣላችሁ። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ደግሞአለሁ። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል። ወዳጆቼ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል በድን የሆነ ሥጋ፣ ነፍስ የተለየው ሕይወት የሌለው ሥጋ ለጸሎት ወደ እግዚአብሔር ይመጣል። መቼም አንባባለው ሊሆን አይችልም። ጸሎት ሊጸልይ የሚችለው ለጸሎትን ወደ እግዚአብሔር የሚገሰግሰው መቼም ሰው ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ማለት ሥጋ ብሎ የጠቀሰው ሰውን ነው። ሰው ለጸሎት ወደ አንተ ይመጣል ነው የሚለው። ሰው ብሎ ሲገልጸው ግን ሥጋ ነው ያለው። ለዚህ ነው ቃልም ሥጋ ሆነ የሚለው ቃል ሰው ሆነ ብዬ ነገርኳችሁ። ማን? እግዚአብሔር። ቃልም እግዚአብሔር ነበር ይላላ። እንዴት ፈጣሪ ሰው ሆነ ትላላችሁ? አታፍሩም ይሉናል። አናፍርም።
በወንጌል አናፍርም፣ በእውነት አናፍርም፣ በእግዚአብሔር ታላቅ ጥበብ አናፍርም። የተወደዳችሁ ክርስቲያኖች እዩ። አንዳንዶች ትንሽ ነገር እዚህ ውስጥ ላስገባበት እስኪ። አንዳንዶች እግዚአብሔር ይቅር ሊላቸው እየቻለ አዳምንና ሔዋንን ለምንድን ነው ሰው እስከ መሆንና ሥጋ ከመልበስ የምታደክሙት ብለው ይጠይቁናል። እግዚአብሔር ይቅር ብሏቸው ቢያልፋቸው አይሻልም ነበር? ለምን እስከ ሞት፣ ለምን ሥጋን እስከ መልበስ አተጋው? ለምን ይህን ሁሉ መከራ ታወሩልናላችሁ? ይቅር ሊል እየቻለ ለምን ይህንን ሁሉ መከራ ተቀበለ? ለምን ይህንን ሁሉ ሰው እስከ መሆን ደረሰ? የአንዳንዶች ጥያቄ ነው። ይህ ክርስቶስ የተባለ የእግዚአብሔር መለኮታዊ ጥበብ ነው ብለን እንመልስላቸዋለን። እንዴት? እውነት ነው፣ በይቅርታ ሊያልፋቸው ይችላል። በይቅርታ ቢያልፋቸው ግን ሞትን ትሞታላችሁ ያለው ያ ቅጣት እግዚአብሔር የተናገረው ሳይታመን ሊቀር ነው። ይቅርታ አንድ ነገር ሆኖ የእግዚአብሔር ፍርድ፣ የእግዚአብሔር ፍትህ፣ የእግዚአብሔር ርት በምድራችን ላይ ሳትጸና ልትቀር ነው። እግዚአብሔር ሳይታመን ሊቀር ነው። ስለዚህ እግዚአብሔር እውነት ነው ፍርዱ ፈርዷል። ግን ደግሞ በባህሪው እግዚአብሔር ቸርና ሩሩ ስለሆነ እውነታቸውን ነው ይቅር ሊል ይገባል። ስለዚህ በፍርዱና በይቅርታው መካከል አንድ የእግዚአብሔር ጥበብ ያስፈልጋል። አዩ እግዚአብሔር ይቅር ሳይላቸው እንደፈረደባቸው ቢተው ኖሮ እግዚአብሔር አምላካችን ለአንዳንዶች መዘባበቻ ሆኖ ይቀር ነበር። ምን ተብሎ? እንግዲያውስ እግዚአብሔር የሚባለው ሰውን ለከንቱ የፈጠረው ነውን? ሰውን አያችሁት ለጥፋት ፈጥሮት ሲያበቃ እንዴት እንደተወው ተብሎ እግዚአብሔር ይታማ ነበር። ሐሜቱን እንተው። ለእግዚአብሔር ፍቅር የሆነው ባህሪ ግን የሚስማማ አይደለም ሰውን ዝም ብሎ መተው። ስለዚህ በፍርዱና በይቅርታው መካከል፣ በቅጣቱና በምህረቱ መካከል የእግዚአብሔር መለኮታዊ ጥበብ ክርስቶስ ሆነ። ለዚህ ነው ታላቅ ምስጢር ነው የተባለው። ምን መሆኑ? ሰው ሆነና ሞቱን ተቀበለለት። ሰው ካልሆነ ስለማይሞት የባህሪ አምላክ ነውና እግዚአብሔር ነውና ራሱ ታረቀው፣ ራሱ ይቅር አለው፣ ራሱ አስታረቀው፣ ራሱ መታረቂያ ሆነው። በዚህ ይቅርታው በዚህ ፍርዱ ሁለቱንም ያለ ተቃርኖ ክርስቶስ ሰው ሆኖ ፈጸመ። ለዚያ ነው ያ እግዚአብሔር ሰው መሆን ያስፈልገው። ይህ ጥበብ ታላቅ ነው። ማን ሊዘብትበት ማን ሊያማው የሚችል ነው? ቅዱስ ዮሐንስ አፈወርቅ እንደተናገረው እኛስ ኦርቶዶክሳውያን አንመረምረውም፣ እንደነቃለን። ሕሊናችን ለመመራመር ይደክማል። ሕሊና መርምሮ ያልቻለውን ቃል ገልጦ ሊናገር ስለማይችል እጆቻችንን በአፋችን እንደ ጫን ዘመንና ዘመናት በዚህ ምስጢር እንመሰጣለን። ቃል ሥጋ ሆነ። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ሰው ሥጋ ብሎ ሰውን፣ ነፍስም ሲል ያገኛችሁ እንደሆነ ሰውን። ለምሳሌ ሐዋርያት ሥራ ምዕራፍ 7 ቁጥር 14 ላይ ያዕቆብም 75 ነፍስ ሆኖ ወደ ግብፅ ወረደ ይላል። በሞቴ ስም 75 ነፍስ ሆኖ ወደ ግብፅ ወረደ ይላል። 75 ነፍስ ወደ ግብፅ የወረዱት ሰዎች ናቸው። እነዚያን ሰዎች ግን መጽሐፍ ቅዱስ ነፍስ ብሎ ገለጻቸው። ነፍስ ብቻዋን ወደ ግብፅ ልትወርድ አትችልም። የወረዱትም የታወቁ ሰዎች ናቸው። እነሱን ግን መጽሐፍ ምን አላቸው?
ነፍስ አለች። የኦርቶዶክሳዊ ትምህርት ሐሳብ ቃል ሥጋ ሆነ ሲል ነፍስንም ሆነ ማለት ነው። ያስ ሰው ሆነ ነው፣ ሰው ሆነ ነው። ስለዚህ ማን ነው ሰው የሆነው? እግዚአብሔር የሆነው ቃል ነው። ፈጣሪ የሆነው ቃል ነው። ሰማያትን ያጸናው ቃል ነው። እሱ ነው ሰው የሆነው። ቃልም ሥጋ ሆነ፣ ሰው ሆነ። ስለዚህ እግዚአብሔር ሰው ሆኗል። ከዚህ በላይ ምን እናምጣ? ግልጽ ቃል ተቀምጦ ቃልም ሥጋ ሆነ። እቺን ቃል ጥቂት ደቂቃ ልቆይባት አልኳችሁ። በቤተ ክርስቲያን ታሪክ የተነሳ አቡናሪዮስ ወይም አፖሎናሪዮስ የሚባል አንድ መናፍቅ ቃሏን ብቻ ወሰዳት። በዚህ ዘመን እንዳሉ አንዳንድ ሰዎች ቃልም ሥጋ ሆነ ስለሚል ሰው የሆነው ክርስቶስ ነፍስ የለውም፣ ምክንያቱም ሥጋ ብቻ እኮ ነው የሚለው የሚል መከራከሪያ መጣ። ቃልም ሥጋ ሆነ፣ ሥጋ ነው እንጂ ሆነው ነፍስን አልሆነም። እንደውም ፈቀቅ አለና ኢየሱስ ክርስቶስ እኮ ሥጋን ብቻ ነው እንጂ ከሰው የነሳው ነፍስን አልነሳም። ይልቁንም ነፍሱ መለኮቱ ተክቶታል። ራሽናል ሶል የሚባል ትምህርት አምጥቷል። በረከቱ ይደረብን። ቅዱስ ቄርሎስ እንዲህ ብሎ መለሰለት። ወደ ኦሪት ዘፍጥረት የመጀመሪያዎቹ ምዕራፍ ወሰደውና በአዳም ላይ እግዚአብሔር እንቅልፍ ጣለበት፣ ከጎኑ አጥንት አወጣለት። አጥንቷ ወደ አዳም ሲያመጣት አዳም እንዲህ ብሎ መለሰ፣ በሞቴ ስሙኝ። አጥንት ነው እግዚአብሔር የወሰደው። ግን አዳም ምን ብሎ እንደመለሰው ተመልከቱት። ይቺ አጥንት ከአጥንቴ ይቺ ሥጋ ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል ብሎ መለሰ። ወዳጆቼ አጥንት ብቻ ሊያወጣው አዳም እኮ ሊል የሚገባው ይቺ አጥንት ከአጥንቴ ናት፣ አበቃ። ሥጋ እስኪ ታመጣች ለምን ጨመረበት? ቅዱስ ቄርሎስ እግዚአብሔር አጥንት ብቻ ወሰደ ተብሎ አንተ እንዳልከው ቃል ሥጋ ሆነ ብለህ ሥጋ ብቻ የሆነ ከሆነ አለው አጥንት ወሰደ ካልከኝ ሴቶች በሙሉ ምንድናቸው ማለት ነው? አትፍሩ በሉ ፈቅጄላችኋለሁ። ምን ነው ፍርሃታችሁ በዛ? እናንተ ደግሞ አጥንት ብቻ ናቸው ግን ናቸው ግን አያችሁ፣ ሥጋ ብሎ ሥጋ ብቻ እንዳልሆነ የምታውቁት ወደ አዳም ሲያመጣት አዳም እውነተኛውን ነገር ነገሩ። ሥጋዋ ከሥጋዬ አጥንቷ ከአጥንቴ። እንደውም ቆርጦት ነው እንጂ ሊቃውንት ቀጥለውታል። ፀጉሯ ከፀጉሬ፣ ነፍሷ ከነፍሴ፣ ጥፍሯ ከጥፍሬ ሴት ትባል። አያችሁ፣ አጥንት ወሰደ ማለት አጥንት ብቻ እንዳልሆነ ሁሉ ቃል ሥጋ ሆነ ማለት ሥጋ ብቻ አይደለም ነፍስንም ጭምር ነው ብሎ መልሰዋል። ምክንያቱም ኢየሱስ ክርስቶስ ሰው ሆኗልና፣ ሰው ማለት ደግሞ የነፍስና የሥጋ ተዋህዶ ነው። ምዕመናን ፈቀቅ ብሎ ያነሳው ጥያቄ ደግሞ በጣም ቀላል፣ አፉን አዘግቶታል። ቃል ሥጋ ብቻ ስለሚል ሥጋ ብቻ ነው እንጂ የሆነው ነፍስ የለውም ብሎ ሲክድ፣ እንግዲያውስ የሕፃኑን ነፍስ የሚፈልጉ ሞተዋልና ወደ እስራኤል ተመለስ የተባለው ያ ሕፃን ነፍስ ቢኖረው ነው ባይኖረው ነው? ቢኖረው። ነፍሴን በጃደራ እሰጣለሁ ያለው ክርስቶስ ነፍስ ስላለው ነው ስለሌለው? ስላለው። ነፍሴን ተዋት ደግሞም ላነሳት ስልጣን አለኝ ብሏል። ነፍስ ቢኖረው ታዲያ ነፍስ የለውም ብሎ ማን ሊክድ ይችላል? ሰው ሲሆን ነፍስንም ገንዘብ ማድረግ ይሄ ነው ሰው መሆን ያልኳችሁ። አሁንም እዛው ቃል ላይ ነው። እንዲያውም ቅዱስ ቄርሎስ ነገሩን ከፍ አደረገና ወደ አስደናቂ ነገር መለሰው። ኢየሱስ ክርስቶስ ቃል ሥጋ ሲሆን እግዚአብሔር ሰው ሲሆን የሰውን ነፍስ ካልተዋሃደ የሰውን ነፍስ ካልነሳ ለነፍሳችን ካሳና ቤዛ አልሆነንም ማለት ነው። ምክንያቱም
የሰው ነፍስ ካልሆነች ክርስቶስ የወሰዳት ለምን ብሎ ነው ለሌላ ነፍስ ተላልፎ የሚሞተው ብሎ ጠየቀው ቅዱስ ጴጥሮስ። አፉን አዘጋው። አዎ ክርስቶስ የሥጋችን ካሳ የሥጋችን ቤዛ ብቻ አይደለም፣ የነፍሳችንም ቤዛ ነው። አንዳንዶች እንደምታውቁት መጽሐፍ ቅዱስ ላይ ክርስቶስ ፈራ፣ ክርስቶስ ደነገጠ፣ ክርስቶስ አዘነ፣ ክርስቶስ ተከዘ የሚል ሲያዩ አንዳንድ የቅርብ ዘመዶቻችን እናንተ እኮ የሚፈራ ነው የምታመልኩት፣ እናንተ እኮ የሚደነግጥ ነው አምላክ ነው የምትሉት፣ እናንተ እኮ የሚተክዝ ነው ፈጣሪ ነው ሰው ሆኗል የምትሉት ቀልደኞች ናችሁ ሊሉን ይሞክራሉ። እኛ ግን አንድ ነገር እናውቃለን። ሰው በመሆኑ ምክንያት ፈራ የሚል ቃል ስናነብ የእኛን ፍርሃት እያስወገደ እንደሆነ እናውቃለን። በቅጥነተ ሕሊና የተረዱ ኦርቶዶክሳውያን ሊቃውንት ደነገጠ የሚል ባነበቡ ቁጥር ድንጋጤያችንን እንዳባረረ ይነግሩናል። ሐዘናችንን እንደተወገደ ይነግሩናል። ለዚህ ነው እነዚህ ቃላት ለክርስቶስ ተጠቅሰው ብናያቸው ብለው ያብራሩልናል። በመቸንከሩ፣ በመገረፉ፣ በመቁሰሉ ሥጋችንን ካሰ። የሥጋችን ብቻ አይደለም ብያችኋለሁ፣ የነፍሳችንም ቤዛ ሆነ። ለዚህ ነው እነዚህ ቃላት የተጠቀሱት፣ ነፍሳችንንም ጭምር ካሳ። ክርስቶስ የወሰደው የሰው ልጆች ነፍስ ካልሆነ በቀር ነፍሳችን እንዴት ወደ እረኛዋ ወደ ነፍሳችሁ እረኛ ተመልሳችኋል እንዴት ልንባል እንችላለን? የነፍሳችን እረኛ እኮ ነፍሳችንን ከወህኒ ከሲኦል ያወጣት ነው። በወህኒ ለነበሩት ነፍሳት ሄዶ ሰበከላቸው የተባለው ነፍስ ስለተዋህደው አይደለምን? ፎርሽ አደረገው። ስለዚህ ቃል ሥጋ ሆነ፣ እንድገመው፣ ነፍስንም ሆነ፣ ሰው ሆነ፣ ሰው ሆነ፣ ሰው ሆነ። ሌላ ጥያቄ፣ ሌላ ሐሳብ መቼም አልቅበት ያህል አንተ አቤት መጽሐፍ ቅዱስ እኮ የሚለው ሥጋ ሆነ ነው የሚለው። ስለዚህ የሰው ሥጋ ይሁን የእንስሳ ሥጋ ይሁን የጅግራ ሥጋ ይሁን የቆቅ ሥጋ ይሁን አይታወቅም። እና ምን አምጥተህ ነው የሰው ሥጋ የምትለኝ? ባይቆ አይጠፋ ማለም ስንት አይነት ጉዳይ ያላት መሰላችሁ? ክብር ለሊቃውንቶቻችን። እኛ ግን ፈቀቅ ብለን እናነባለን። ቃልም ሥጋ ሆነ ካለ በኋላ ጸጋንና እውነትን ተመልቶ በእኛ አደረ። በእኛ ምንድን ነው? ሰው ነዋ። ሰብአዊ ባህሪን መዋሃዱን ያወቀ ነው በእኛ ሲልና የእንስሳ ሥጋ አይደለ፣ የጅግራ ሥጋ አይደለ፣ የቆቅ ሥጋ አይደለ፣ የሰው ሥጋ። ወመጻም ዘራ ዳዊት በሥጋ ሰብ ከዳዊት ዘር በሥጋ ስለተወለደ ሮሜ መልእክት ምዕራፍ 1 ቁጥር 3 ከዳዊት ዘር የሚወለደው ሰው ነው። አባቴ በባህሪ ሰው ስለሆነ እኔ ዝንጀሮ ልሆን አልችልም። ሰው የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አይደለም። ሥጋ የላቸው ሰው። ታዲያ ክርስቶስ በወንጌል የሰው ልጅ ለምን ተባለ? ሰው ስለሆነ። ሰው የሚሉ ቃላት አሉ። የምን ሥጋ? የሰው ሰው። አንዳንዶች በተለይ በዛ ዘመን የነበሩ እየሰማችሁ ነው። ጮኩባችሁ፣ ፈጠንኩባችሁ። ትንሽ ተከታተሉኝ፣ አላበዛባችሁ። እንደው ቀመሱት ብዬ ነው እንጂ ባትሰሙኝም ችግር የለብኝም። እየሰማችሁ ነው። እንደው አልተናገሩም እንዳንባል አልሰማንም እንዳትሉ ነው እንጂ በተለይ ተለቅ ያላችሁት እንደው አለፍ ገደም እያላችሁ ከሰማችሁኝ ባትሰሙኝም ችግር የለብኝም። አንዳንዶች በዛ ዘመን ሥጋ ርኩስ ነው፣ ሥጋ በበደል የጎደፈ ነው። ታዲያ እንዴት ነው ንጹሕ የሆነ እግዚአብሔር ሥጋን ተዋህደ ሰው ሆነ የምትሉት? ባይሆን ትንሽ ቀለል አድርጉትና መሰለ በሉን እንጂ ብለው አስተያየት ይሰጠዋሉ። በእግዚአብሔር ታላቅ ጥበብ ግርድም በነገርኳችሁ በዚህ አስደናቂ የሚስጥር መዝገብ ውስጥ መሰለ ብለን እንዴት ልንናገር እንችላለን? መስሎ አይደለም፣ ሰው ሆነ ነው የሚለው። ሆነ ካል እንዴት መሰለ ልንል እንችላለን? አንድ
መሰለ እንዳንል ምን እንደሚያደርገን ታውቃላችሁ ይላል ዮሐንስ አፈወርቅ። የዘር ሐረጉ ስለተጠቀሰ ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። የዘር ሐረጉን ለምን መጥቀስ ያስፈልገ ይመስልሃል? ሰው መሰለ እንዳትል ነው ይልሃል። ሰው የሆነው ሰው ነው የሆነው እንዴ! ደግሞ ፈቀቅ እናድርገው። ምን ችግር አለ? መንፈስ ቅዱስ ገልጦላቸው ለኦርቶዶክሳውያን ሊቃውንት ክብር ይግባና ሆነ እኮ ነው የሚለው። ቃል ሥጋ ሆነ እኮ ነው የሚለው። ሆነ ካለ ደግሞ ተቀየረ ነው፣ ተለወጠ ነው። እንዲሁም መጽሐፍ ቅዱስ ምሳሌ ላምጣልህ። ውሃውን ደም ሆነ ሲል እዛ ኦሪት ዘጸአት ላይ እኮ ውሃ ወደ ደምነት ተለወጠ፣ ውሃ ወደ ደምነት ተቀየረ ማለት ካልሆነ በቀር ምን ልክ እንደዚሁ ቃል ሥጋ ሆነ ሲል እኮ ወደ ሥጋነት ተቀይሯል ማለት ነው። ቃል ቃልነቱን ትቶ እግዚአብሔርነቱን ትቶ መለኮት ከመለኮትነቱ ለቆ ሥጋ ብቻ ሆኗል። እንዳልከው ወደ ሰውነት እኮ ተቀይሯል ማለት ነው። ሊሉን የሚከጅሉ እንዳይሉ የተወደዳችሁ ክርስቲያኖች 2 ወይም 3 ነጥቦችን አከታትዬ ልንገራችሁ። አንደኛ እኔ እግዚአብሔር አልለወጥም ይላል። እግዚአብሔር በባህሪው አይለወጥም፣ መለወጥ የለበትም። አንድ ሁለተኛ ቃል ሰው ሆነ ያልኳችሁ ቃል እግዚአብሔር ወደ ሰውነት መለኮትነቱን ለቆ ወደ ሰውነት ፍጹም ተቀይሮ ቢሆን ኖሮ እንዲህ ብሎ አይናገርም ነበር። ምን እኔና አብ አንድ ነን ሊላቸው። እኔና አብ አንድ ነን ሊል እኮ የሚችለው ፍጹም ስላልተለወጠና ስላልተቀየረ ነው። የተወደዳችሁ ክርስቲያኖች እስከ መጨረሻ መለኮት ቃል ሰውነትን ሥጋነትን አላጠፋው ወይም ቃልነቱን ትቶ ወደ ሥጋነት አልተቀየረም። ሆነ የሚለው ቃል ይህንን አያመለክትም። ሥጋም ከመለኮት ጋር ስለተዋሃደ ሥጋነቱ አልጠፋም። ለምን? እስከ መጨረሻው ሲራብ አየነዋ። የሚበላላችሁ ሆነ ብሎ ሲበላ አየነዋ። መስቀል ላይ ጠማኝ ሲል አየነዋ። አያቸው። ሥጋም ሥጋነቱ አልጠፋም፣ መለኮትም መለኮትነቱ አራቀው። ይሄ ምን ይባላል? በመገናዘብ ይላሉ። ትንሽ ጉዳዩ ጠለቅ ሊል ስለሚችል ነካ አድርጌ አልፈዋለሁ። መለኮት መለኮትነቱ እንዳለ እንደተጠበቀ በተአቅቦ ይላሉ። በመጠባበቅ ሥጋም ሥጋ እንደሆነ በመጠባበቅ በመገናዘብ ነው ቃል ሰው የሆነው። ይሄንን መገናዘብ ኮሚኒኬሽን ኦፍ አትሪቢዩትስ ይሉታል ፈረንጆቹ። ኦርቶዶክሳውያን ሊቃውንት ደግሞ መገናዘብ። ስለዚህ ሆነ ሲል ተቀየረ ማለት አይደለም። ሆነ ሲል እንደው ኢትዮጵያውያን ሊቃውንት አስደናቂ ቃል ይናገራሉ። ትንሽ ፈቀቅ ብለው ያነቡና ምን ይላል? ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይል የለ። ሆነ ብለን ተቀየረ እንዳንል አደረ የሚል ቃል ተቀምጧል በሙት የሱ። እንዴት ይደንቃሉ እነዚህ ሊቃውንት! ሆነ ብለን ተቀየረ እንዳንል ጠጋ ይልና አደረ ይላል። አደረበት እንዳንል ደግሞ ሆነ ይላል። እናስ ሆነና አደረ እንደ አለቃና እንደ ጠበቃ መዋሃዱን ነው የሚያሳዩን ብለው ይመልሳሉ። የተወደዳችሁ ክርስቲያኖች ብዙ እንዳላቆያችሁ ጥቂት ነገሮችን ቀስ ብዬ እንጨምርላችሁ። ወደ ሌላ ሐሳብ ደግሞ እንለፍ። አንዳንዶች እግዚአብሔር ሰው ሆነ ማለት እኮ ከባህሪው ዝቅ ማድረግ ነው፣ ባህሪውንም እኮ ማጉደፍ ነው። ወርዶ ሰው እስከ መሆን ድረስ ከደረሰ ያንን ባህሪውን አጎደፈ ልትሉን አይደለም ወይ? ባህሪውን ዝቅ አደረገ እያላችሁ አይደለም ወይ ብለው ደግሞ የሚጠይቁን አሉ። አይደለም። የተወደዳችሁ ክርስቲያኖች እስኪ ቀና ብላችሁ ፀሐይን እዩዋት። ፀሐይ ቦታዋን ሳትለቅ ደግሞም ሳትናወጥ ደግሞም ሳትለወጥ በጨረሯ ወደ ምድር ትመጣለች። ፀሐይ
ደህናና የተበላሸ ቦታ ታርፋለች ፀሐይ። ንጹሕና የቆሸሸ ቦታ ላይ ታርፋለች ፀሐይ። ታዲያ ቆሻሻ ቦታ ስላረፈች ፀሐይ ቆሸሸች ብሎ እስከ ዛሬ ተነግሮ የሚያውቃል የለም፣ በፍጹም። ልክ እንደዚህ ነው እግዚአብሔር ሰው ሲሆን ራሱን ያጎደፈና ከባህሪው ዝቅ ያለ አይደለም። ተውት። እቤታችሁ ያለው መብራት ቆሻሻ ላይ ሲያርፍ መብራቱ ቆሻሻ እንደማይሆን እግዚአብሔር ከዚህ የነጻ ነው ወገኖቼ። የተወደዳችሁ ክርስቲያኖች፣ በጥንቱ ዘመን እግዚአብሔር በተለያየ መንገድና ጎዳና ለአባቶቻችን ተገልጧል። በሲና በረሃ ለሙሴ ነበልባል ከሐመልማል፣ ሐመልማል ከነበልባል። ቅድም ያልኳችሁ ነበልባሉ ሐመልማሉን ሳያቃጥለው፣ ሐመልማሉ ነበልባሉን ሳያጠፋው ግን ተዋህደው አንዱ አንዱ ሳይቀይረው፣ ቅድም ያልኳችሁ ስጋ ከመለኮት መለኮት ከስጋ ሳይጠፋፋ ሳይለዋወጥ እንዳየነው ልክ እንደዚህ በሲና ተራራ በጸጳጦስ ተገልጦ እግዚአብሔር ለአባቶቻችን ተናግሮ ከነበረ ያን ጊዜ እግዚአብሔር ከባህሪው ዝቅ እንዳላለ በሐመልማል አይደለም በከበረው ስጋ ሲገለጥ እግዚአብሔር እንዴት ባህሪው ዝቅ ሊል ይችላል? አንድ ሁለተኛ፣ እግዚአብሔር ሰው ሲሆን የጎደፈን ሰውነት አይደለም የተዋሃደው። አባ ሕርያቆስ በቅዳሴው እንደተናገረው ንጽሕናሽን ባወቀ ጊዜ እግዚአብሔር ስሙ ገብርኤል የተባለ መልአኩን ላከ። ንጽሕናዋን ባወቀ ጊዜ ንጹሕ ሥጋን የተዋሃደው ንጹሕ ምንም እንከን የሌለበት። የተወደዳችሁ ክርስቲያኖች ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 11 ላይ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው፣ በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል። ቅዱስ የሆነ ስር ነው ክርስቶስ የወሰደው። በዚህ ምንም ድርድርና ጥያቄ የለው። ድንግል ማርያም ሔዋን መጀመሪያ የነበራትን ንጽሕና ገንዘብ ያደረገች ነው። እንዲያውም አንድ ሊቅ ምን ይላል? ሔዋን ሳትበድል በፊት እመቤታችን ሳትጸንሰው በፊት እኩል ነበሩ ይላል። ሔዋን በመበደሏ ረከሰች፣ ወደቀች። ቅድስት ድንግል ማርያም ይኩነኒ በማለቷ ከፍ አለች እንጂ እኩል ነበሩ። ሔዋን የነበራትን ንጽሕና ገንዘብ ያደረገች ይህች የተወደደች ቅድስት ድንግል ማርያም አደለች። የመጀመሪያ የንጽሕና መልካችን የሚገኝባት መስታወታችን ከተወደደች ከቅድስት ድንግል ማርያም በቀር ማን አለ? ለዚህ እኮ ነው ዝም ብለን ፈዘን ምናያት። መልካችን እሷ ጋር አለ፣ ንጽሕናችን እሷ ጋር አለ። ሔዋን የነበራት ንጽሕና ካልነበራትማ ምኑ እንዳልነው ይላል አንድ ሊቅ። ንጹሕ ሰውነትን የተዋሃደው ንጹሕ። አቤት የአባቶቻችን ድንቅ ትምህርት እዚህ ጋርና በልበለው ብሎ የነበር ጊዜ የለኝም እንጂ አንዳንዶች ሌላ ጥያቄ ይጠይቃል። ምን እያላችሁ ነው እናንተ? እግዚአብሔር ሰው ሆነ እኮ ስትሉ ምን እያላችሁ እንደሆነ ታውቃላችሁ ብለው ሊሞግቱን ይሞክራሉ። እግዚአብሔር በሰው ሥጋ ሲገለጥ ስፋቱን እያጠበባችሁት ምልአቱን እየወሰናችሁት እኮ ነው ብለው ሊጠይቁን ይሞክራሉ። ልብ በሉ። እግዚአብሔር በሰው ሥጋ ሲገለጥ ምልአቱን ወስናችሁታ። እየሰማችሁ ነው ግን እውነታቸውን ኔታ አላችሁ የሚሉት አላችሁ ግን ተውት። ግድ የለም እንዲሁ ዝም ብላችሁ እዚህ ቁጭ በሉ እንጂ ዛሬ እኔ ፈቅጃለሁ እነሱ ባይፈቅዱ። እየሰማችሁ ከበዳችሁ እንዴ? ዝም ብላችሁ ሰሙት ብዬ ነው። ግን የእነሱን እየሰማችሁ ግን እንዳትተኙ። እየሰማችሁ ነው። እኔ በማገለግልበት ቤተክርስቲያን አንድ ቀን አንድ መምህር ተጋብዞ 40 ደቂቃ ሙሉ እነሱ እንዲህ ይላሉ እያለ እነሱ እንዲህ ይላሉ እያለ እነሱ እንዲህ ይላሉ እያለ 40 ደቂቃ አምሽቅ አረገ። ጎበዝ መምህር ነበሩ፣ ቁጭ ብለዋል። ሊጨርስ ሲል ሲሰሙት የእነሱን እያወራልሽ ሊጨርስ ሊጠቀልል 5 ደቂቃ ሊቀረው በዚህ ውስጥ የኛን እንዴት ሊናገር ነው አሉና
በረው መጡና ማይክ ነጠቁትና እንደው ምዕመናን እባካችሁ ልለምናችሁ በሚቀጥለው ሳምንት ጉባኤ እንዳትቀሩብን። ዛሬ እነሱን አስተምሯል። የሚቀጥለው ደግሞ ተቀሩ ተበላ ነው። እናችን እየሰማችሁ እንዳትተኙብኝ ተቀሳቀሱ። ሰምታችሁኛል? ችግር እኮ ነው። ችግር እኮ ነው። አንደኛ ምልአቱ ስፋቱ ሰው መሆኑ አያስቀረውም፣ አይገድበውም። ለምን ካላችሁ ቅድም እኔ እግዚአብሔር አልለወጥም የሚል ቃል አላነበብኩም? የማይለወጠው የእግዚአብሔር ባህሪ አንዱ አለመወሰኑ ነው። አይለወጥም። ሁለተኛ ነፍስን ተመልከቷት። ነፍስ በስጋ ተወስና አትቀር። በስጋ ውስጥ ናት፣ በስጋ ግን ተወስና አትቀርም። ምሳሌ ይሰጣሉ ሊቃውንት። ነቢዩ ኤልሳ ንዕማን የሚባል አንድ ሰው ከፈወሰ በኋላ ብርና ወርቅ ሊሰጠው ሲል ብርና ወርቅህን ይዘህ ሂድ አለው። ጊያዝ የሚባል የነቢዩ አገልጋይ ግን ብርና ወርቁ አሳስቶት ነበር። ምንም እንዳልተፈጠረ ቀስ ብሎ ሾልኮ ንዕማን የሚባለውን ባለሰረገላ ትንሽ ርቀት መንገድ ሄዶ አስቆመውና ብርና ወርቁን ተቀበለ። ከዛ ምንም አልተፈጠረም አይደል? በሱ ቤት ወደ ነብዩ ወደ ኤልሳ መጣላችሁ። ምንም እንዳልተፈጠረ። ከዛ ምን አለው ነብዩ? የት ሄድክ አለው። ጌታዬ ሆይ የትም አልሄድኩም እዚሁ እኮ ነበርኩ የሚል መልስ መለሰ። ነብዩ ምን አለው? ባለሰረገላው ስታስቆመው ብርና ወርቅ ስትቀበለው ልቤ ካንተ ጋር ይሄድ አይደለም? ምን አለው? ሰምታችሁኛል? ነብዩ አንድ ቤት ተቀምጧል። ነፍሱ ግን ጊያዝ የምትሰራው የሄደበት ሁሉ ሄዳ ታውቅ ነበር። በስጋ ውስጥ ናት፣ ስጋ ግን አላሰራትም። ወዳጆቼ በሞት እስኪ ስሙ። እነዚህ ቅዱሳን፣ እነዚህ ሰማዕታት፣ እነዚህ ንጹሐን የተወደዳችሁ ክርስቲያኖች ምድር ላይ ቆሙ የሰማዩን ዙፋን ያዩ ነበር? አያዩም ነበር? ያያሉ። ነቢዩ ኢሳይያስን ተመልከቱት። እግዚአብሔርን ከፍ ባለ ዙፋን ላይ አየሁት አለ። ወዮ ዓይኖቼ የሠራዊት ጌታ እግዚአብሔርን አይተዋልና ሞትኩ አለ። ምድር ላይ ሆኖ ሰማይ ሰማያትን ያሉ ነቢዩ ሕዝቅኤልም እንደዚሁ ወዳጆቼ ምድር ላይ ቆመው ሰማይ ሰማያት ተከፍቶ ያንን ምስጢር ካዩ ድል ካደረጉ ከከበሩ ከእግዚአብሔር ጋር መኖር ከቻሉ በኋላ ወደ ምድር ማየት አይችሉም፣ አያውቁም። እንዴ በሚያንሰው ሕይወት ውስጥ እየኖሩ የሚበልጠውን ዓለም ካዩ በሚበልጠው ዓለም ውስጥ እየኖሩ የሚያንሰውን ዓለም አይጎበኙም። እኮ ክርስትና ትምህርት አይደለም አንዳንዶች የሚያስተምሩት። አያውቁም፣ አይሰሙም፣ አይለሙም። ውሸት ነው። በክርስቶስ ልብ የሚያስብ ሰው ምንም እውቀት የለውም። በቃ ውሸት ነው። እነሱ የሚሉት ውሸት ነው። እኔ ግን የፈለኩት ጉዳይ ነፍስ በስጋ ተወስና እንደማትቀር እንዴ ፀሐይ ሶስት ኩነት አላት፣ ክበብ አላት፣ ብርሃን አላት፣ ሙቀት አላት። ሶስት መሆን ቋንቋው እንዳይከብዳችሁ መሆን ከዊን ይሉታል አባቶቻችን። ብርሃን መሆን፣ ክበብ መሆን፣ ሙቀት መሆን አላት። ብርሃኑ ግን በክበቡ ተወስኖ አይቀርም ወገኖች። ልክ እንደዚሁ መለኮት ከስጋ ጋር ሲዋሃድ በስጋ የሚወሰን አይደለም። በጣም ብዙ የእግዚአብሔርን ቃላት ማስረጃ መስጠት ይቻላል። የበለጠ ግን አንድ ጥሩ ምሳሌ ማቅረብ ይቻላል። እዚህ እኔና እናንተ የማናየው እዚህ ከባቢ አየር ላይ እዚህ አየር ላይ ዌቭ ሞገድ አለ። ከባቢው አየር ላይ ማናየው ማንሰማው ሞገድ አለ። ይሄ ሞገድ በሳይንሳዊ መንገድ ቴሌቪዥን ውስጥ ይገባና ምስል ይሰጣል፣ ሬዲዮ ውስጥ ይገባና ድምፅ ይሆናል። ወገኖቼ ግን አንድ ጥያቄ ልጠይቃችሁ። ይሄ ከባቢ አየር ማናየው ማንሰማው እዛ ገብቶ ምስልም ሲሆን ቴሌቪዥን ውስጥ ድምፅም ሲሆን ሬዲዮ ውስጥ ሊቃውንት የሰጡን ምሳሌ ነው። በከባቢው አየር ላይ የለም ማለት ነው አይደለም? አለ። እዚያ በሰው ቅርጽ ስላየ ነው፣ ምስል ሰጥቶ ስላየ ነው። በከባቢው አየር ላይ ጠፋ ማለት ነው አይደለም? በቴሌቪዥኑ ተወሰነ ማለት ነው አይደለም?
ልክ እንደዚሁ እግዚአብሔር ሰው ሲሆን ምልአቱ ሰው መሆኑ አያስቀረው፣ ስፋቱንም አጠበው፣ ከክብሩም ዝቅ አደረገው። የተወደዳችሁ ክርስቲያኖች እግዚአብሔር በዙፋኑ ለመላእክት የተገለጠ አልነበረምን? በዙፋኑ ሲገለጥ እግዚአብሔር ከባህሪው ዝቅ ካላለና ዙፋኑ እግዚአብሔርን ካልወሰነው ሰው ሲሆን ነው እንደ እግዚአብሔር ይወስነዋል የሚሉት አይደለም። ሌላ ጥያቄ ምን ይሄ በጥያቄ ዛሬ የሆነ እኮ ትምህርት ቤት አስመሰልከው እንዳትሉ። እግዚአብሔር ሰው ሆነ ስትልን አብና መንፈስ ቅዱስም ሰው ሆኑ እያልከን ነው አይደለም። በተለይ አካል ቃል በከዊን ስም ቃል ሰው ሆነ። ስግው ቃል የሚል አዲስ ስም ይወጣለታል። ስግው ቃል ሰንበት ትምህርት ቤት ነው መጻሕፍት አንብቦ የምር እንማር። አዲስ ስም ይወጣለታል። በተለይ አካሉ ነው አብና መንፈስ ቅዱስ ሰው አልሆኑ። አዲስ ስም ግን ይወጣለታል። ቃል ሰው ሲሆን ስጋን ሲዋሃድ ስግው ቃል የሚል መጽሐፍት ላይ ታገኛላችሁ። ብዙ አልሄድበትም። ምሳሌ ግን ልስጣችሁ። ምሳሌ ነገር የበለጠ ከቀረበ ከሰል አለ አይደል? ከሰል አለ። እሳት ውስጥ ገብቶ እሳቱን ትንሽ ሲወርስ ምን ይባላል ስሙ? እህቶች ንገሩ። ምን ወንዶች ንገሩ። ተዋቸው ነው እሱ ተተውታ ምን ፍም አዲስ ስም ነው የሚወጣለት። ከምን ጋር ስለተዋሃደ? ስግው ቃል አዲስ ስም ይወጣ ሰው ቃል። ይኸውላችሁ ፀሐይ ለምሳሌ 3 ኩነት አላት አላልኳችሁ? ምን መሆን ክበቡ አለ፣ ብርሃኑ አለ፣ ሙቀቱ አለ። እውነት አስራ እኔና እናንተን የሚያስተያየን ክበቡ ብርሃኑ ወይስ ሙቀቱ? ብርሃኑ ወዳጅ። በተለይ አካሉ ብርሃኑ ከዓይናችን ብሌን ጋር ሲዋሃድ ነው እንጂ ሙቀቱ ወይም ክበቡ አይደለም። አብም መንፈስ ቅዱስም ሰው አልሆኑ። አንድ ነገር ብቻ ጨምሬ ነግሬያችሁ አበቃለሁ። አንዳንዶች እንዲህ ይላሉ፣ እንድናውቀው ነው የኦርቶዶክሳዊነቱን ትምህርት በዚህ በመገለጥ ዘመን። አንዳንዶች ክርስቶስ አምላክ የሆነው ኖሮ 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 ቆይቶ ከርሞ ዮሐንስ ዮርዳኖስ ሲያገኘው ነው አምላክ ለመሆን የበቃው እንጂ ሲወለድማ ፍጡር ነው ብለው ነው የሚያስተምሩት። እንዳትተኙ ያልኳቸው እዚህ ጋር እቺን ሰምቶ የተኛ ሰው ጉድ ያደርገኛል። እነሱ ነው ይሉት ኢየሱስ ሰው ነው ይላሉ፣ ክርስቶስ ሰማያዊ ነው ይላሉ። ሲጠመቅ አምላክ አደረበትና አምላክ ለመሆን በቃ። መከራ ሲቀበል ደግሞ ተለየውና ሄደ። የማርያም ልጅ ብቻ ፍጡሩ ተሰቀለ ይላሉ። ይህ እንዴት ተረት ነው ብለን እኛ ገልብጠን እንጠይቃቸዋለን። በተለይ አንዳንዶች ክሩሲፊክሽን የሚሉት ፊክሽን ብለው የክርስቶስን ነገር የሚያቃልሉትን እነዛ ኪር እንግዲህ ያውስ ተረት ይሄ ነው። መከራ ሲቀበል ተለየው። ክርስቶስ ቲያትር ሊሰራ ነው እንደ መጣው። ነገሯን ጥቂት እናብራራት። ዝም ብዬ ለኮፍ አድርጌ ብቶ ወንጀል ነው። የተወደዳችሁ ክርስቲያኖች ኖሮ 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 አምላክ ይሆን አይደለም። እነሱ እንደሚሉት ሲጠመቅ ያደረበት አይደለም። በሞቴ ሲሆን ገና በትንቢት ምናየው። አዎ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል የተባለው ሕፃኑ ማን ነው? ኃያል አምላክ ነው። ኖሮ ኖሮ ከርሞ 30 ዓመት ሲሞላው አምላክ ለመሆን የበቃ አይደለም። ሕፃኑ ኃያል አምላክ አለ። ስለ ሕፃኑ ብቻ ለምን ነግራችኋለሁ? ጽንስ ውስጥ ያለውን እሱንስ መጎብኘት አያስፈልግም? ማን ነበር ድንግል ማርያም የጸነሰችው? ማን ነበር ድንግል ማርያም የወለደችው? እነሱ እንደሚሉት ኢየሱስ ፍጡር ብቻ ነው። እነሱ እንደሚሉት ሎቱ ስብሐት ክብር ይግባው እንዲህ ይላል። መንፈስ ቅዱስ ያደረባት አዛውንቷ ቅድስት ኤልሳቤጥ የተወደደች ቅድስት ድንግል ማርያም ለአጽድቆተ ነገር ወደ እሷ ቤት በሄደች ጊዜ የጮኸችው ጩኸት ላሰማችሁ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታዬ እናት። ዝም ብለው ሊቃውንት የሚያልፉት ይመስልሃል? በፍጹም ያነበቡትን ሁሉ ሳይተረጉሙ አልፉ።
የባህሪ ጌታ ጌታ ጌታዬን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ምንድን ነው? ጌታ አብ፣ ጌታ ወልድ፣ ጌታ የባህሪ ጌታ የባህሪ አምላክ ነው። ኢየሱስ ክርስቶስ የባህሪ አምላክ የማይል የተወገዘ ይሁን ጌታ ብሎ ይገልጸዋል። እዚህ አማርኛው ጌታ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትን ነበር። የክብር ጌታ የክብር ንጉሥ ይግባ። መኑ ውእቱ ዝንቱ? የክብር ንጉሥ ማን ነው? እግዚአብሔር። የቱ? ክርስቶስ ጌታ የጌታዬና በማይጸን ያለው የባህሪ ጌታ ነው። ወዳጅ ከርሞ 30 ዓመት ሲሞላው አምላክ ለመሆን የበቃ አይደለም። ለዚህ እኮ ነው የተወደደች ቅድስት ድንግል ማርያምን ሁሉም ሊቃውንት ተሰብስበው እመ አምላክ ወላዲተ አምላክ ያሏት። በእውነት 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 ይህ ሃይማኖታችን ነው ኦርቶዶክሳውያን። ከዚህ ፈቀቅ አንል፣ ከዚህ ፈቀቅ አንል። የልዑል ልጅም ይባላል ብሎ አይደል ያበሰረው? የልዑል ልጅ ማለት ዝም ብለን እንድናልፈው ትፈልጋለህ? አይደለም፣ አይደለም። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እርሱም ልጁ ኢየሱስ ክርስቶስ ነው። የልዑል ልጅ ማን ነው? ኢየሱስ ክርስቶስ ነው። እሱ ማን ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማን ነው? እግዚአብሔር ነው። እንዴ ቅድም እያችኋለሁ። አባቴ በባህሪ ሊሆንልኝ የሚችለው ሰው ስለሆነ ነው። የሰው ልጅ ሰው ነው። የእንስሳ ልጅ እንስሳ ነው። የድመት ልጅ ድመት ነው። የእግዚአብሔር ልጅ ታዲያ ማን ሊሆንላቸው ይፈልጋሉ? ማን ሊሆንላቸው? እግዚአብሔር። ስሙም እግዚአብሔር ጽድቃችን ተብሎ ይጠራል ይላል ነቢዩ ኤርምያስ። እግዚአብሔር ጽድቃችን ነው የተወለደው። የልዑል ልጅም ይባላል። አይሁን ለምን የተመሳጩ ይመስሏችኋል? ይቅርታ እየጮሁባችሁ መጣሁ መሰለኝ። ይቅርታ። አይሁን ለምን እንደተመሳጩና እንደገደሉ ታውቃላችሁ? ምን አሉ? ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ስላለ ነው የምንገለው አሉላ። ክርስቶስ ልጅ አብ አባቱ መሆኑ እኩል መሆኑ ገብቷቸዋል። እግዚአብሔር ነኝ እያለ እንደሆነ ተረድቷቸዋል። አንዳንዶች ናቸው ያልተረዳቸው። ልጅ አባት እግዚአብሔር። የተወደዳችሁ ክርስቲያኖች ሰብአ ሰገል ለማን የሰገዱት እስኪ ንገሩኝ። ለፍጡር ሰገዱ ልትሉ ነው? ኢየሱስ ብቻ ፍጡር ብቻ ተወለደ የሚሉ ከሆነ እንግዲህ ያው ሰብአ ሰገል የሰገዱት አምልኮ ጣዖት ነው በሉና። ለባህሪ አምላክ የሰገዱ ስግደት የሰጡ ስጦታ ካልሆነ በቀር እና ለማን ነው ይህን ሁሉ ያስደነቀው? የተወደዳችሁ ክርስቲያኖች አንዳንዶች ሲጠመቅ አይደል አደረበት የሚሉት፣ ሲጠመቅ ቆይቶ አምላክ ሆነ እንዳይሉ በጣም ግሩማን የሆኑ የመጽሐፍ ቅዱስ ቃላትን በሞቴ ላሰማችሁ ሳልተነትነው ሳላብራራው። ቅዱስ ዮሐንስ መጥምቅ በጣም የሚገርም ምን ብለው ያስቡ ነበር? ሰሞኑን እንደተማራችሁ ተስፋ አደርጋለሁ። ዮሐንስ መጥምቅ በረሃ ነው የኖረው። ክርስቶስ ቤት ውስጥ ነው የኖረው። ዮሐንስ መጥምቅ የግመል ጠጉር ልብስ ለብሶ ነው የኖረው። ክርስቶስ ልብስ ለብሶ ነው የኖረው። ቅዱስ ኤፍሬም በግመል ጠጉሩ ይመሰጣል። በጋችን ኢየሱስ ክርስቶስ ስላልተሸለተ እኮ ነው አሁን የግመል ጠጉር ያደረገው ይላሉ። አዎ ገና ነው። በምድረ በዳ ነው የኖረው። የግመል ጠጉር ነው የሚበላው። የበረሃ ማርና አንበጣ ነው። ክርስቶስ ደግሞ እዛ የበላ እየጠጣ ነው የተገለጠው። ስለዚህ ዮሐንስ ነው እንጂ የሚበልጠው ኢየሱስ ምንድን ነው ብለዋል። ለዚህ ምስክር የሚፈሩትን መጥምቀ መለኮት ቅዱስ ዮሐንስ ያመጣል እና ምን አለው? የጫማውን ጠፍር ልፈታ የማይገባኝ አይለው። ምን ማለት ነው? እንኳን ጫማውን ጠፍሩን መንካት አንችልም አለ። ወዳጄ ታዲያ አምላክነቱን የባህሪ ጌትነቱን ከመጠመቁ በፊት ካልገለጠ በቀር ሌላ ምንድን ነው? ከእኔ የሚበረታ አይደለህ? ደግሞ ልጨምርልህ፣ ከእኔ በፊት የነበረ አላ እንዴ ይበልጠዋል እኮ በ6 ወር ከእኔ በፊት የነበረ ቀዳማዊ ነው እንጂ የመጣው አይደለህ። እንዳይሰናከሉ ዘመዱ ነው። ለዘመዱ አድልቶ እንዳይባል እያንዳንዷን ብጥር አድርጎ መንሹ በእጁ ነው አይደለህ። በዚህ ትደነቃለህ። እንደናንተ ሊጠመቅ ሲመጣ ወዳጆቼ በሞቴችን ስሙ፣ ሊጠመቅ ሲመጣ እንደናንተ እንዳታረጉት። ለንስሐ ስርየት የመጣ አይደለም አለና ጮክ ብሎ
ነዋ በግዑ እግዚአብሔር ዘያትት ያሴስል ኃጢአት አለ ያለምን ኃጢአት የሚያስተሰርይ የእግዚአብሔር በር ነው ብሎ ጠቆማቸው፣ አመለከታቸዋል። ታዲያ እንዴት ነው ሲጠመቅ ነው ያደረበት ሊሉት የሚችሉ? ኋላ ቆይቶ እንዴ በደሙ መፍሰስ ስርየት የሚሰጥ ባለስልጣኑ እንደሆነ አታዩ? ምን ይሄ ብቻ ይደንቃችኋል? መጽሐፍ ቅዱስን አንብቡት። ዮሐንስ ወንጌል ጌታችን የተጠመቀበትን አንብቡት። ማቴዎስ ወንጌል ምዕራፍ 3 አንብቡት። ምንድን ነው የሚለው? ሁሉም ሲጠመቁ ውሃ ውስጥ ይቆዩ ነበረ። ስለ ክርስቶስ ሲጽፍ ግን ከውሃ ወዲያ ወጣ ነው የሚለው። ዝም ብሎ የተጻፈ ይመስላል። ኦርቶዶክሳውያን ሊቃውንት ዝም ብሎ የሚያልፉት ነገር የለም። ያልኩ ይህንን ነው። ከውሃ ወዲያው የወጣው ኢየሱስ ክርስቶስ ሊናዘዝና ንስሐ ለመግባት አይደለም የመጣው። ውሃዋን ሊባርካት ነው። ነድ ለማይ ከበቦ ውሃዋን ሊያስጨንቃት ነው አይመጣው። አሁን ከዚህ በኋላ የተወደዳችሁ ክርስቲያኖች ማን ለውሃ ይገዛል? ማን ለውሃ ይደፋል? ማን ለባሕር አማልክት ይሰዋል? ማን ውሃን አምላክ ይላል? አንቺ ዮርዳኖስ የሸሸሽ ምን ሆነሽ ነው ተብላ ትጠይቃለች። የውሆች አምላክ ስለተገለጠ ነው። እያንዳንዷን እኮ ነው ያረመው። ማን በፀሐይ አበሮች ይደፋል? ተራሮች እንደ ጊደር ዘለዋል። በቃ ምስጢራችን ይሄ ነው። የውሆች አምላክ፣ የተራሮች አምላክ፣ የሰማያት ጌታ፣ የብርሃናት ሰሪ፣ የሁሉ መጋቢ በሥጋ ተገልጧል። ቆይቶ መከራ ሲቀበል ተለየው። ይሄ ቀልድ አይደለም። መከራ ሲቀበል ከተለየው እንግዲያውስ መስቀል ላይ ይህ በእውነት የእግዚአብሔር ልጅ ነበር ያለው መቶ አለቃው ለምንድን ነው? እንግዲያውስ ፍጡር ከተሰቀለ ፀሐይ መጨለሟ፣ ጨረቃ ደም መልበስ፣ ከዋክብት መርፈታቸው ከየት መጣ? ተው እንጂ በእርሱ ቁስል ተፈወስን። ምን ሊሆን ይችላል? ቁስሉ የሚፈውሰን እኮ መለኮት ስለተዋሃደው ነው ወዳጄ፣ እንጂ ተራ ሰው ቁስል ቢሆን ይዘገንናል እንጂ ይፈውሳል እንዴ? ተው እንጂ። መከራ ሲቀበል ተለየው እንዴ! እንዴት ሊሆን ይችላል? እንዴት ሊሆን ይችላል? እንዴት ሊሆን ይችላል? በጣም አስደናቂው ቃል ግን ይህ ነው። የክብርን ጌታ ባልሰቀሉትም ነበር የሚለው ደግሞ አለው። የክብርን ጌታ የተሰቀለው የክብር ጌታ ነው። ክብር ጌታ አላወቁት። ስለዚህ ሲጠመቅ አደረበት፣ መከራ ሲቀበል ተለየው። ያይሰራ አንድ ነገር ብቻ ተናገር ያለው ይህ አንድ ነገር አልመዘንም። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ሰዓቱን ሳይሆን አንድ ሰዓት ይላል። ከዚህ በኋላ ሕዝቤን ልቀቅ እንዳልባል ይቆየን። አሜን አትሉ?